ሰሞኑን እጅግ በርካታ ቁጥር ያላቸው አዳዲስ ኤሌክትሪክ ተሽከርካሪዎች ወደ ገበያው እየተቀላቀሉ ይገኛሉ። በዚህም ምክንያት ይመስላል እጅግ በከፍተኛ ሁኔታ የተጋነነ የዋጋ ጭማሪ ተደርጎባቸው የነበሩ የኤሌክትሪክ ተሽከርካሪዎች ዋጋ እጅግ በከፍተኛ ሁኔታ እየቀነሰ ይገኛል። በዛሬው ፕሮግራማችን በዚህ ሳምንት ለገበያ ከቀረቡ አዳዲስ 00 የኤሌክትሪክ ተሽከርካሪዎች መካከል ከፍተኛ ቅናሽ ያሳዩትን 6 ተሽከርካሪዎች ዝርዝር ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን በዚህ ሳምንት ለገበያ ከቀረቡ አዳዲስ የኤሌክትሪክ ተሽከርካሪዎች መካከል እጅግ ከፍተኛ የሆነ የዋጋ ቅናሽ ያሳዩ 6 የኤሌክትሪክ ተሽከርካሪዎችን ማለትም ከታዋቂው BYD እስከ ቮልክስዋገን ID ድረስ ያሉትን አሁናዊ የዋጋ መረጃቸውን ወደ እናንተ ይዘናል። ከነዚህ ተሽከርካሪዎች ጋር ተያይዞ አጠቃላይ ስለ ተሽከርካሪዎች ባህሪያት በዚህ ቪዲዮ አካተናል። ሁላችሁም ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። እንግዲህ ክቡራን ተመልካቾቼ ከሰሞኑ እጅግ በርካታ አዳዲስ ኤሌክትሪክ ተሽከርካሪዎች ወደ ገበያው እየገቡ ይገኛሉ። ከዚህም ጋር ተያይዞ ይመስላል በከፍተኛ ሁኔታ የዋጋ ጭማሪ ተደርጎባቸው የነበሩ ተሽከርካሪዎች ዋጋቸው እየቀነሰ መጥቷል። በመጀመሪያም እንግዲህ የምንመለከተው በዝቅተኛ የኃይል ፍጆታውና በዘመናዊ ዲዛይኑ የሚታወቀው BYD ሴገል የ2025 ሞዴል ነው። ይህ ተሽከርካሪ በከተማ ውስጥ ለሚደረግ እንቅስቃሴ እጅግ በጣም ተመራጭ የተባለ ሲሆን ፕላይድ ባትሪ ቴክኖሎጂንም ይጠቀማል። እነዚህ ተሽከርካሪዎች በአንድ ፉል ቻርጅ ከ305 እስከ 405 ኪሎ ሜትር ድረስ መጓዝ የሚችሉ ሲሆን እነዚህ ተሽከርካሪዎች ከዚህ በፊት እጅግ የተጋነነ የዋጋ ጭማሪ ተደርጎባቸው እስከ 4 ሚሊዮን 300 ሺህ ብር ይጠሩ የነበረ ቢሆንም አሁን ላይ በዛሬው ዕለት ማለት ነው ወደ 600 ሺህ ብር አካባቢ ቅናሽ በማድረግ ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 700 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። በመቀጠልም የምንመለከተው አሁንም የBYD ምርት የሆነው BYD E2 የተሰኘው ተሽከርካሪ ነው። ይህ ተሽከርካሪ ከBYD ሴገል ሰፋ ያለ የውስጥ ክፍል የሚገኝበት ሲሆን አስተማማኝ የሆነ የኤሌክትሪክ ሞተር ያለው ነው። ይህም በተለይ ለቤተሰብ አገልግሎት እጅግ በጣም ሰፊ የሆኑ ወንበሮች ስላሉት እጅግ በጣምም ተመራጭ ያደርጋቸዋል። ይህ ተሽከርካሪም ከዚህ በፊት ከነበረበት ዋጋ ቅናሽ በማድረግ ከቦታ ቦታ ልዩነት ቢኖራቸውም ከ4 ሚሊዮን 550 ሺህ ብር ጀምሮ ለገበያ መቅረቡን በዚህ ሰዓት ተመልክተናል። በሶስተኝነት ደረጃ ያዝንላችሁ የBYD ምርት የሆነው ሲላይን 06 የተሰኘው ተሽከርካሪ ነው። ይህ ተሽከርካሪ በተለይ ለቅንጦት እጅግ በጣም ተመራጭ የሚባል ሲሆን እጅግ ዘመናዊ የሆነ የውስጥ ማስጌጫ ኢንተሪየርና ሰፋ ያሉ ቦታዎችን ያካትታል። ይህ ተሽከርካሪ በአንድ ፉል ቻርጅ እስከ 600 ኪሎ ሜትር መጓዝ የሚችል ሲሆን ይህ ተሽከርካሪም በአሁን ሰዓት ከዚህ በፊት ከነበረበት ዋጋ ቅናሽ በማድረግ ከቦታ ቦታ ልዩነት ቢኖራቸውም ከ8 ሚሊዮን ብር ጀምሮ ለገበያ መቅረቡን ተመልክተናል። በአራተኝነት ደረጃ ያዝንላቸው አሁንም የBYD ምርት የሆነውና እጅግ በጣም ብዙዎች የሚፈልጉትም BYD ዋናፕ የተሰኘው የ2025 ሞዴል SUV ተሽከርካሪ ነው። ይህ ተሽከርካሪ እጅግ በጣም ጠንካራና ለደህንነት ምቹ የሚባል ሲሆን በአንድ ፉል ቻርጅ ከ301 እስከ 401 ኪሎ ሜትር መጓዝ የሚችል ተሽከርካሪ ነው። ይህ ተሽከርካሪ ከዚህ በፊት ከነበረበት ዋጋ ቅናሽ በማድረግ አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ6 ሚሊዮን 100 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ሌላው በአምስተኝነት ደረጃ ያስኩላችሁ ተሽከርካሪ ቮልክስዋገን ID6 እንዲሁም ቮልክስዋገን ID4 ነው። እነዚህ ተሽከርካሪዎችን የሚያመርታቸው ካምፓኒ እንደምታውቁት የጀርመኑ ግዙፉ ኩባንያ ቮልክስዋገን ሲሆን የቮልክስዋገን ID4 በአሁን ሰዓት በዓለም አቀፍ ደረጃ ተቀባይነት ያገኘ SUV ተሽከርካሪ ነው። እጅግ ጥራት ያላቸው አሰራር፣ አስተማማኝ የባትሪ እንዲሁም ለስላሳ የመንዳት ስሜት እንዲኖር የሚያደርግ ነው። አሁን ላይ በተለይ በመዲናችን አዲስ አበባ ላይ በብዛት እየተመለከትነው ነው።
ይህ ተሽከርካሪ በአሁን ሰዓት የሚሸጥበት ዋጋ ከዚህ በፊት ከነበረበት ቅናሽ ተደርጎበት ከ7 ሚሊዮን 200 ሺህ ብር ጀምሮ ከቦታ ቦታ ልዩነት ቢኖራቸውም ለገበያ መቅረቡን ተመልክተናል። ሌላውና የመጨረሻው በስድስተኝነት ደረጃ ያስኩላችሁ ቮልክስዋገን ID.6 የተሰኘው ተሽከርካሪ ነው። ይህ ተሽከርካሪም በዓለም አቀፍ ደረጃ ተቀባይነትን ያገኘና በተለይ የሚይዘው የሰው መጠን ወደ 7 ሰው አካባቢ እጅግ በጣም ሰፊ የሚባሉ ወንበሮችን ያካተተ እጅግ በጣም ዘመናዊ የሆነ ተሽከርካሪ ነው። ይህ ተሽከርካሪም በዚህ በፊት ከነበረበት ዋጋ ላይ ቅናሽ ተደርጎበት አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ8 ሚሊዮን 700 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆኑትን በኤሌክትሪክ የሚሰሩ ተሽከርካሪዎችን ከሰሞኑ ለገበያ ቀርበው እጅግ በአነስተኛና በዋጋ ደረጃቸው የወረዱ ተሽከርካሪዎችን የስድስቱንም ሙሉ ዝርዝር ወደ እናንተ አደርሰናል። እንደምታውቁት ከዚህ ሳምንት አዳዲስ የኤሌክትሪክ ተሽከርካሪዎች ወደ ገበያው እየተቀላቀሉ ይገኛሉ። ይህም ይመስለኛል በተጋነነ ሁኔታ የዋጋ ጭማሪ ተደርጎባቸው የነበሩ እነዚህ ተሽከርካሪዎች ከ500 እስከ 700 ሺህ ብር ድረስ ቅናሽ ተመልክቼ ሙሉ ዝርዝር መረጃውን ወደ እናንተ አድርሻለሁ። ለመሆኑ ከዚህ በላይ ይቀንሳል? እስኪ ሐሳብ አስተያየታቸውን በኮሜንት ላይ አጋሩን። ሌላው ከነዳጅ ተሽከርካሪዎች ጋር በተያያዘ እንግዲህ የአውሱዙ ተሽከርካሪን እንዲሁም የኤፍኤስአር ተሽከርካሪ የዋጋ መረጃ እንድሰራላችሁ በተደጋጋሚ እየጻፋችሁብኝ ነው። እኔም መረጃው እንደደረሰኝ ወደ እናንተ የምሰራ ነው የሚሆነው። ለዚያ ነው የዘገየሁት እንጂ አልረሳሁትም። በተለይ አሁን ላይ የነዳጅ ተሽከርካሪዎች ዋጋ ከፍ ያለ ከመሆኑ ጋር ተያይዞ እናንተን በሚጠቅም መልኩ በድርጅታችን ካኪ ሞተርስ በኩል ያሉትን የአውሱዙ ተሽከርካሪዎችን የዋጋ መረጃ እስከሚመጣልኝ ነው። ብዙም አልቆይም ለማለት ያክል እወዳለሁ። እንዲሁም ኦባማ ቅጥቅጥ አሁናዊ ዋጋው ስንት ነው? የብዙዎቻችሁ ጥያቄ ነው። ይህንንም ቪዲዮ እንግዲህ በዚህ በሳምንትና 15 ቀን ውስጥ ወደ እናንተ የማደርስና የማስደምጥ ነው የሚሆነው። ለማንኛውም ጥያቄያችሁን አልረሳሁም ለማለት ነው። ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ የኤሌክትሪክ መኪናዎች አሁናዊ ዋጋ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።